ሁላችንም እንኳን ደስ አለን እያልን በሞራል እንገፋለን። የመርካቶና አካባቢው ወንድማማቾች የጤና ስፖርት ማህበርን በድጋሜ ለማቋቋም በኢትዮጵያ እግር ኳስ ላይ ያለፉና ነባር የስፖርቱ ቤተሰቦች ከፍተኛ ንቅናቄ ጀምረዋል። በመዲናችን አዲስ አበባ ማህበራዊ ትስስርን በማጎልበት የኢትዮጵያን ባህል ከትውልድ ትውልድ በማስተላለፍ በግንባር ቀደምነት ከሚጠቀሱ መገኛዎች መካከል ተጠቃሽ የሆነው መርካቶ የመርካቶና አካባቢው ወንድማማቾች የጤና ስፖርት ማህበርን ከመሰረተ 41 ዓመታትን አስቆጥሯል። በዚህ ረጅም ዓመታት የጤና ቡድን ለኢትዮጵያ እግር ኳስ በርካታ ሰዎችን አበርክቷል። ይሁን እንጂ የጤና ቡድኑ መስረታ ረዘም ያለ ዓመታትን ቢያስቆጥርም የሜዳ ጥያቄን ጨምሮ የፋይናንስ እክል በጤና ቡድኑ ላይ እንደተስተዋለ አብዛኞች ይናገራሉ። ይህንንም ለመቅረፍ ታዋቂና ተጽዕኖ ፈጣሪ ሰዎችን በማሳተፍ ትልልቅ የስፖርት ቤተሰቡን ያፈራውን ይህንን ጤና ቡድን ዳግም መልሶ የማቋቋም ዓላማ እንዳላቸው የቀድሞ አሰልጣኞችና ተጫዋቾች ለኤንቢሲ ኢትዮጵያ ተናግረዋል። ማህበራችን ረጅም እድሜ ወይም ደግሞ ከ40 ዓመት በላይ የሆነ እድሜ ነው ያለው። ነገር ግን በአሁን ሰዓት ያው ትንሽ በኢኮኖሚውም በአደረጃጀቱም እየተዳከመ የመጣ ጤና ቡድን ነውና እሱን ደግሞ እኛ አሁን ላይ ያለን አመራሮች ለመቀየር ሰፊ ስራ እየሰራን ነው። የተለያዩ እንቅስቃሴዎች እያደረግን ነው። ምክንያቱም ያው ከዚህ ቀደም የነበሩት ማህበሩ አባላቶች ያው በእድሜም የተገለሉ አሉ፣ በህይወትም ያጣናቸው አሉ፣ እንዲሁም ደግሞ ያው ጤና በማጣትም የተገለሉ አሉና እነዛን ነገሮች ችላ ተብለው የቆየ ማህበር ነውና አሁን ላይ ደግሞ እንደ አዲስ ያው አዲስ አበባ ውስጥ ቀደምት የሚባል ማህበር ነው ወይም ደግሞ የጤና ማህበር ነው። ነገር ግን በጣም ችላ ተብሎ ነው ያለውና ያንን ደግሞ አሁን አዲስ የመጣን አመራሮችና አባላቶች ያንን ነገር ቀይረን በአዲስ መንፈስ ትልልቅ ስራዎችን ለመስራት በዝግጅት ላይ እንገኛለን። ቅድሚያ በራሴ ሜዳው ቢስተካከል እንደ ሌሎቹ ክፍለ ከተሞች አርቲፊሻል ሳር ተደርጎ ብዙ ታዳጊዎችን ለማፍራትና እዚህም ያሉ የጤና ቡድን የማይጫወቱትን በፊት ያቆሙ ኳስ ተጫዋቾች ሜዳውን በማየት ሊመጡ ይችላሉ ብዬ አስባለሁ። በእንደዚህ አይነት ሜዳ ግን ሬር ነው የማሳደጉ የህፃናቶችንም ትኩረት ቢደረግበት እላለሁ። ሜዳውን በምን መልኩ እናስተካክለው የሚለው ነገር ከቀዳችን ውስጥ አንዱ እሱ ነው። እንደገና እዚህ ሜዳ ላይ ብዙ ፕሮጀክቶች አሉ። አሁን የአዲስ ከተማ ክፍለ ከተማ አንድ የቀረችው ሜዳችን ናት፣ ያልተቀየረችው ያልተወሰደችው ሜዳችን ናት። ብዙ ፕሮጀክቶች እዚህ መጥተው ይለማመዳሉ፣ ህፃናቶች ይላሉ፣ ተተኪዎች ለማፍራት ብዙ እንቅስቃሴዎች ይደረጋል። ብዙ ኮቾች እዚህ ላይ ይሰራሉ። ወደፊት ደግሞ ይሄ ሜዳ በምን በተፈጥሮ እናርገው በሌላ አርቲፊሻል እናስተካክለበት የሚለው ከትምህርት ቤቱ ጋርም ከክፍለ ከተማው እየተነጋገርን ከዚህ የተሻለ ሜዳ ለመስራት እቅዳችን ውስጥ አለ። ሁልጊዜም ቁጭት አለበት። ምክንያቱም መርካቶ የጤና ስፖርት ክለብ ከተቋቋመ 41 ዓመት ሆኖታል። እኔ ህፃን ልጅ እያለሁ ሜዳው በዚህ መልኩ ነው። ምክንያቱም አቅም ጠፍቶ ሳይሆን የሚያስተባብር ኦርጋናይዝ የሚያረክ ሰው ጠፍቶ እንጂ አቅም አይደለም። በዚህ አጋጣሚ ኳስ የሚከታተሉ ብዙ እዚህ የነበሩ ሰዎች አሉ፣ አቅም ያላቸው ገንዘብ ያላቸው ዕውቀትም ያላቸው ሰዎች አሉ። በዛ አጋጣሚ ሜዳውንም ቢያሰሩልን ክለቡንም ቢደግፉ፣ ምክንያቱም ሌሎቹ እንዳለፉት እኛም እናልፋለን። ነገር ግን ይሄ ለቀጣይ ትውልድም ስለሚያገለግል በዚህ አጋጣሚ ይሄን የሚከታተሉ ሰዎች ካሉ በመርካቶና በአካባቢው ያሉ ሰዎች መርካቶ እንግዲህ የምታውቃ ሰፊ ነች። ሁሉም ሰው መጥቶ የሚሰራባት፣ ሁሉም ሰው መጥቶ የሚቀየርባት ቦታ ነች። ይህንንም እንደ ቅርስ እንኳን ሁሉም ሰው አስተዋጽኦ ቢያደርገው ቀላል ነው፣ ብዙም ከባድ አይደለም መርካቶ ካላት አቅም አንፃር።